ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሐረሪ ክልል የሚገኙ የልማት ስራዎችንና ታሪካዊ ቦታዎችን ጎብኝተዋል። የክልሉ ነዋሪዎችም በተለያዩ የሀገር ባህል አልባሳት አጊጠው ደማቅ አቀባበል አድርገውላቸዋል። ይድነቃቸው ጌታቸው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ትላንት በማለዳው ነበር የፍቅር የመቻቻል ከተማ በሆነችው ሐረር ከተማ የከተሙት። ጠቅላይ ሚኒስትር ዶክተር አብይ አህመድ ቀዳማዊት እመቤት ዝናሽ ታያቸውን ጨምሮ የፌዴራል ከፍተኛ አመራሮች ሐረር ከተማ ሲደርሱ የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪን ጨምሮ የክልሉ ከፍተኛ አመራሮች፣ የሃይማኖት አባቶች፣ አባገዳዎች እንዲሁም ከሐረር ሕዝብ ደማቅ አቀባበል ተደርጎላቸዋል። ጠቅላይ ሚኒስትሩ በቀዳሚነት ጉብኝት ያደረጉበት በሶፊ ወረዳ ቡርቃ ቀበሌ የተሰራው የገጠር ኮሪደር ስራ ነበር። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ በቡርቃ ቀበሌ ውስጥ የተሰራው የገጠር ኮሪደር ከአካባቢው በተገኘ ቁሳቁስ መገንባቱን አስረድተዋል። የገጠር ኮሪደር ስራው በህብረተሰቡ ተሳትፎ የተሰራ የአነስተኛ መንደር ሞዴል ክንውን መሆኑንም ነው የገለጹት። የአካባቢው ነዋሪ በንቃት የተሳተፈበት የገጠር ኮሪደር ስራ ባህላዊ የግንባታ ዘዴን፣ የተቀናጀ እቅድና ተግባራዊ የአሰራር ውጤትን ያሳየ ነው ብለዋል። በቀጣይ የጉብኝት መዳረሻ የዱር ፈረሶች መገኛ በምስራቅ ሐረርጌ የሚገኘው የቁንዶ ተራራ ነበር። ጠቅላይ ሚኒስትሩ ስፍራውን በጎበኙበት ወቅት እንደገለጹትም በ15ኛው ክፍለ ዘመን በነበረው ጦርነት ወቅት ታሪካችን ጠፍቶ አይቀር በሚል መነሻ ወደ ተራራው የወጡት ፈረሶች ዛሬም ድረስ መቆየታቸው ትልቅ ትርጉም አለው ብለዋል። ፈረሶቹ በቤት ከምናቃቸው ፈረሶች በተለየ መልኩ ረዘም ያለ አንገትና ልዩ የሰውነት ቅርጽ ያላቸው መሆናቸውን የጠቆሙት ጠቅላይ ሚኒስትሩ እነዚህ ልዩ ፈረሶች በተራራ ላይ መኖራቸው ለቱሪዝም ዘርፉ አቅም እንደሆነ ገልጸዋል። ይህ ተራራ ከፍተኛ ታሪክ ጠገብ ቦታ ነው። በዚህ ቦታ ላይ አዋቂዎች፣ የአገር ሽማግሌዎች እንደሚናገሩት የአህመድ ግራኝና ድንግል በ15ኛው ክፍለ ዘመን የነበረው ግጭት እዚህ አካባቢ ላይ ሸሽቶ የመጣው ጦር ሙሉ በሙሉ ከመደምሰስና ታሪኩ ከመጥፋቱ በፊት ውስን ፈረሶች እዚህ ተራራ ላይ እንዲወጡ አድርገው ነበር ይባላል። የዚያ ምክንያት እኛ በውጊያው ብንወድቅ ብንቀር ታሪካችን ጠፍቶ አይቀር ከሚል መነሾ እንደሆነ የዚህ አካባቢ ሀገር ሽማግሌዎች እና አዋቂዎች ገልጸውልናል። በዚያ ጊዜ የተዋቸው ፈረሶች ሲሞቱ፣ ሲጎሉ፣ ሲጨምሩ ቆይተው ዛሬ ወደ 48 ገደማ የቤተሰብ የለመዱ የቤት ፈረሶች ሳይሆኑ የዱር ፈረሶች እዚህ ቦታ ላይ ይገኛሉ። እንደዚህ አይነት ተፈጥሮን እና ታሪክን ጠብቆ ማቆየት ለትውልድ ከሚኖረው ፋይዳ ባሻገር ለሀገር ትልቅ የኢኮኖሚ ምንጭ እንደሚሆን ጠቁመዋል። ብርቱ ሰራተኛና ታሪክ የሚወድ ትውልድ ካለ እንዲህ ያለ ሀብቶችን በማልማት የሰውን ሕይወት ማሻሻልና የታሪክ አሻራን ሳይሸራረፍ ለልጅ ልጅ ማስተላለፍ ይቻላልም ብለዋል። ዛሬ 500 ዓመት ከባቢ የነበረ ግጭት ውስጥ እንደ ቅሪት የቀሩ ፈረሶች ዛሬ እነሱን ተንተርሶ ታሪክ እንዲወሳ ያኔ በውጊያ የተሳተፉ ሰዎች እንዳይዘነጉ ማድረግ መቻላቸው በቀላል የሚታይ ጉዳይ አይደለም። ታሪክ ባስቀመጥነው ልክ ባስቀመጥነው ቦታ እንዳለ ሳይሸረሸር የማይቀመጥ ቢሆንም ብርቱ ትውልድ፣ አዋቂ ትውልድ፣ አስተዋይ ትውልድ ሲኖር ግን በዚህ መንገድ ከልጅ ልጅ የተሸጋገረ ሊቀጥል ይችላል። መንግስት እንዲያሉት ትኩረት ተነፍገው የቆዩ መዳረሻዎችን በማልማትና ለዓለም በማስተዋወቅ ተጨማሪ ገቢ የሚያስገኙ ታሪክን የሚያስቀጥሉ ስፍራዎች እንዲቀጥሉ እየሰራ እንደሚገኝም ጠቁመዋል። ቁንዶ ተራራ በውስጡ የያዛቸው የዱር ፈረሶች፣ ሰፋፊ ዋሻዎችና ለሃይኪንግ ምቹ የሆኑ ስፍራዎች ለጎብኚዎች ልዩ ደስታን የሚሰጡ ድንቅ የሀገር ሀብቶች መሆናቸውንም ጠቅላይ ሚኒስትር ዶክተር አብይ አህመድ ጠቅሰዋል።
የጉብኝቱ የምሽት መዳረሻ የሆነው ደግሞ ወደ ሐረር ተመልሰው በአባድር ወረዳ የተገነባው አባድር ፕላዛ የመዝናኛ ስፍራ በተዘጋጀው የኢፍጣር መርሃ ግብርም ታድመዋል። አካባቢው ቀድሞ የነበረው ገጽታ ተቀይሮ የመዝናኛ ስፍራዎች ተጨምሮበት በአረንጓዴ ስፍራ ታጅቦ በመብራቶች ደምቆ የኢፍጣር መርሃ ግብሩ በደመቀ ሁኔታ ተካሂዷል። በቀጣይ የጀጎል ዓለም አቀፍ ቅርስ ውስጥ የተዘሩ የልማት ስራዎች ደግሞ የበርካቶችን ትኩረት ይሳቡ ነበሩ። የህብረተሰቡ እንግዳ አቀባበል ደምቆ የታየበት ህፃናት፣ ወጣቶች፣ እናትና አባቶች በባህል ልብስ ደምቀው ለጠቅላይ ሚኒስትር ዶክተር አብይ አህመድ ላቅ ያለ አቀባበል አድርገዋል። አባይን የገነባ ጀግና አሰብን መልሶ ታሪክ የሚሰራ በሚሉና በሌሎች መፈክሮች የታጀበው የጀጎል ጉብኝት የእናቶች እልልታና የደስታ አቀባበል ደግሞ ልዩ ነበር። አባይን የገደበ ጀግና አሰብን መልሶ ታሪክ የሚሰራ ጀግናው መሪያችን መጥተዋል። ጠቅላይ ሚኒስትሩም በሚያዩት ነገር እየተደመሙ ለተደረገላቸው ደማቅ አቀባበል ሐሴት በተሞላበት መልኩ ምስጋና ያቀርቡበት ምሽትም ሆኗል። ከዚህ ጉብኝት በተጨማሪ የመሶብ የአንድ ማዕከል የጠቅላይ ሚኒስትሩ የምሽት የጉብኝትም አካል ነበር። ከጉብኝታቸው በኋላም በሐረር ከተማ የተቋቋመው የመሶብ የአንድ ማዕከል አገልግሎት የመንግስት አገልግሎቶችን በአንድ ማዕከል አቀናጅቶ የማቅረብ ሀገር አቀፍ መርሃ ግብር አካል መሆኑን በማህበራዊ ትስስር ገጻቸው ገልጿል። በጠቅላይ ሚኒስትር ዶክተር አብይ አህመድ የተመራው ልዑካን ቡድንም በምሽት ጉብኝቱ በከተማው የተከናወነው የኮሪደር ልማት የላንድስኬፕ ስራን በስፋት ምልከታ አድርገዋል። የመቻቻል የፍቅር ከተማ ነዋሪዎችም ሐረር እንግዳ ተቀባይ መሆናቸውን ከማለዳው ጀምሮ እስከ ሌሊቱ ድረስ በተለያዩ የሀገር ባህል ልብሶች አጊጠው እያዜሙ በድምቀት ለጠቅላይ ሚኒስትራቸው አክብሮታቸውን ሲገልጹ አምሽተዋል። የተማሪዎች የምገባ መርሃ ግብር የትምህርት ጥራትን ከማረጋገጥ ባሻገር ለበርካታ እናቶች የስራ ዕድል የፈጠረ መሆኑ ተገለጸ። በመርሃ ግብሩ በሐረሪ ክልል ከ600 በላይ ለሆኑ እናቶች የስራ ዕድል መፈጠሩም ተጠቁሟል። ገዛኸኝ አራጌ ተጨማሪ አለው። መንግስት ከሚያከናውናቸው ሰው ተኮር ስራዎች ውስጥ የትምህርት ቤት የተማሪዎች ምገባ መርሃ ግብር አንዱ ነው። የምገባ መርሃ ግብሩ በክልሉ በከተማና በገጠር 67 ትምህርት ቤቶች ተግባራዊ እየተደረገ የሚገኝ ሲሆን 40 ሺህ ተማሪዎችን ተጠቃሚ እያደረገ ይገኛል። ተማሪዎች ትምህርታቸውን ያለ ሀሳብ በአግባቡ እንዲከታተሉ፣ የትምህርት ቅበላቸው እንዲጨምር፣ በስነ ልቦና ብቁና ጥሩ ውጤት እንዲያስመዘግቡ እንደሚረዳ በተደጋጋሚ ይገለጻል። ከዛ ባሻገር በመርሃ ግብሩ ተጠቃሚ የሆኑ እናቶች እንደሚገልጹት ረጅም ዓመታት በስራ አጥነት እቤት ውስጥ እንደነበሩ ገልጸው በዚህም ትምህርት ቤት ውስጥ በማህበር ተደራጅተው የስራ ዕድል እንዳገኙ ገልጸዋል። መጀመሪያ ቁጭ ብዬ ስለነበር ስራ ማጥቼ ስለነበር ከመቀመጥ ብዬ ይሄንን ስራ ጀመርኩ። ከጀመርኩ በኋላ ደግሞ ይሄ ስራ ለኔ በጣም ጠቃሚ ሆኗል ማለት ነው። ኮታው ደንበረዴት ማኑ ጅደበይቴ ደማቲ ውትሳይች መናከስታዬ ዳይማ ውትስ 10ኛ ክፍል ጨርሼ ስራ አጥቼ ቤት ውስጥ ነበርኩ። ስራ ፍለጋ ስወጣ ይሄንን ስራ አግኝቼ ተወዳደርኩ። ይሄን እድል ካገኘው በኋላ ልጆቼን እያስተማርኩ ቤቴንም በትክክል እየመራሁ ነው። ይዮና ከምጥቃቴ ይዮና በመና ያለን ነብረን ጅራኔ ኢልሞንት ይንራከቱ መንግስት ስራ የሌላቸው እናቶች ስራ ሰጠን። በዚህ ትምህርት ቤት ውስጥ 9 ሴቶች የስራ እድል አግኝተዋል። ከሁሉ በላይ ልጆቻችን ትምህርታቸውን ሳያቋርጡ በልተው መማራቸው ትልቅ ጥቅም ነው። ኢልማን ከነኛቸው ናንሰ ቡአ ብራ ተበርባኑ ንቀምና በተጨማሪም ልጆቻቸው እንዲመገቡ እንዳስቻላቸውና ተማሪዎች ትምህርታቸውን ሳያቋርጡ እንዲማሩ እንደሚረዳ ጠቁመዋል። ተማሪዎች ሳይረፍድባቸው ትምህርታቸውን በአግባቡ እንዲማሩ እንደሚረዳቸውና ተማሪዎች ሙሉ በሙሉ ትምህርታቸውን እንዲያጠናቅቁ እንዳስቻላቸውም ጠቁመዋል። ይሄ ከተጀመረ በጣም ቆንጆ ነው። ለምን መጀመሪያ ስራም ስለሌለን በቃ ስለምንቀመጥ ልጆቻችን ምሳቃ ቀያይረን ሰተን ትምህርት ቤት መላክ በጣም ከባድ ነበርና እዚህ ጋር ይሄ ምግብ ከተጀመረ በኋላ ልጆቻችን ከዚህ ስለሚመገብ ለኛ በጣም ቀሎናል ማለት ነው። ከነን ፋይዳ እንቀው ተቆፋረቲ
ፋይዳ ኛታ ኸና የዚህ ምገባ ጥቅም ተማሪዎች ትምህርታቸውን ሳያቋርጡ እንዲማሩ ይረዳል። ሁለተኛ ተማሪዎች ሳይረፍድባቸው ትምህርታቸውን በአግባቡ እንዲማሩ ያደርጋል። ሙሉ በሙሉ ትምህርታቸውን እንዲያጠናቅቁ ያደርጋል። አካስመቲ አንገጥ ሙረቴ ፈተና ፍለተቹ ፋይዳን ኑት መከና ጆሌ ተናው ገና ማንባኔ ከነ ወኒ ጎኖፍ በፊት ወንበር ላይ የማይገኙ ተማሪዎች አሁን ሞልተውታል። ምግቡ የተመጣጠነ ስለሆነ ለልጆቹ ጠቃሚ ነው። ጆሌን ተኘኑ በበሬዴ ጆሌን ቀራቲ የክልሉ ትምህርት ቢሮ ኃላፊ አቶ ጌቱ ነገው በበኩላቸው የምገባ መርሃ ግብሩ የተማሪዎች ማርፈድ፣ መጠነ ማቋረጥና የትምህርት ክፍለ ጊዜ ብክለትን እንደሚያስቀር አስረድተዋል። ከዚህ ባሻገር መርሃ ግብሩ ለበርካታ እናቶች የስራ ዕድል መፍጠሩንም ገልጸዋል። ከ600 በላይ የሚሆኑ እናቶች በዚህ የምገባ ስርዓት ውስጥ የስራ ዕድል የፈጠረባቸው ሁኔታዎች አሉ ማለት ነው። እናቶች ተደራጅተው የተማሪዎቻችን ምገባ እንዲያካሄዱ የማድረግ ስራዎችን ውስጥ እናቶች የስራ ዕድል እንዲፈጠርላቸው ኢኮኖሚካሊ ችግር እንዲቀረፍላቸው ከማድረግ አንፃር በዚህ ረገድም ትልቅ እምርታ አምጥተናል ብሎ መውሰድ ይቻላል ማለት ነው። ባለፉት ዓመታት በተማሪዎች ምገባ መርሃ ግብር በተሰራ ውጤታማ ስራ አበረታች ውጤቶች መመዝገባቸው ተገልጿል። በሐረሪ ክልል በሶፊ ወረዳ አርሶ አደሮች ዘመናዊ የግብርና ቴክኖሎጂን በመጠቀም ምርታማነታቸውን ማሳደጋቸውን ገለጹ። አርሶ አደሮቹ ቀደም ሲል ከነበሩበት የሴፍቲኔት ተረጅነት ተላቀው አሁን ላይ የራሳቸውን ሕይወት ከመቀየር ባለፈ የከተማውን የኑሮ ውድነት በማረጋገጥ ረገድ ሚናቸውን እየተወጡ መሆኑን ተናግረዋል። ዘገባው የአብዲ ኡስማን ነው። አዩብ ካዛሊ በሐረሪ ክልል የሶፊ ወረዳ አርሶ አደሮች በመንግስት የተደረገላቸውን ዘመናዊ የግብርና ቴክኖሎጂ ድጋፍ በመጠቀም ምርትና ምርታማነታቸውን ማሳደጋቸውን ገለጹ። አርሶ አደሮቹ የስኬታቸው የራሳቸውን ኑሮ ከመለወጥ ባለፈ የከተማውን የኑሮ ውድነት በማረጋጋት ረገድ የድርሻቸውን እንዲወጡ ማስቻሉን አስረድተዋል። ከ4 ዓመት ተኩል በፊት በሴፍቲኔት ድጋፍ ይተዳደሩ እንደነበር ያስታወሱት አርሶ አደሮቹ በአሁኑ ወቅት ግን ከጥገኝነት ተላቀው ራሳቸውን የቻሉና የተሻለ ህይወት የሚመሩ ባለሀብቶች መሆን መቻላቸውን ለሐረሪ ክልል መገናኛ ብዙሃን ኤጀንሲ በሰጡት አስተያየት ተናግረዋል። ወቆተሽና ተናትራ ገርጋራማ ሴፍቲኔት ይንቱሪ እገዚ ቦታ ታኩመላ ማንጂቱን ወሞቱማ ሽግኝ ጣቢያ ሲዳቤ ጅሩ ጀቻ ከ5 ዓመት በፊት የሴፍቲኔት ተጠቃሚዎች ነበርን። አሁን ግን አትክልቶችና ፍራፍሬ በማልማት ከተረጅነት ወደ ራስ መቻል ተሸጋግረናል። በፊት ከገበያችን 40% የሚሆነውን በነዳጅ ላይ እናወጣለን። አሁን የፀሐይ ኃይል ስላለን በቤንዚን የምናወጣው በባንክ ውስጥ እንቆጥባለን። ይህ የፀሐይ ፓነል ብዙ ረድቶናል። ከይን ዛጃ አተርበፋኑ ገይሲ አማ ድርቀማ አዱን ኹቲምሬ ኻነ ደለነቹ ጎጂ ኻነ ገለ ጂረም ላይ ጅራቹ በከረኮን ልብተት ሰረኮል ፍራ አሁን ብዙ ለውጥ አለ። ከራስ አልፈን ማህበረሰቡንም እየረዳን ነው። መንግስት ብዙ ረድቶናል። መንግስት ላደረገልን ድጋፍ እናመሰግናለን። ገርሲሳ ገርጋራ ወልፍራ ጅራቹ ቀደም ሲል የክረምት ዝናብን ብቻ በመጠበቅ በአመት አንድ ጊዜ ብቻ ያመርቱ የነበሩት እነዚህ አርሶ አደሮች አሁን ላይ በመስኖ የታገዘ ግብርናን በመተግበር በአመት እስከ 3 ጊዜ ማምረት ጀምረዋል። በተለይም በመንግስት የቀረበላቸው የሶላር የውሃ ፓምፕ ቴክኖሎጂ ቀደም ሲል ለነዳጅ ያወጡት የነበረውን ከፍተኛ ወጪ በማስቀረት ገቢያቸውን እንዲያድግና ለሌሎች ዜጎችም የስራ ዕድል እንዲፈጥሩ ረድቷቸዋል። የሶፊ ወረዳ የግብርና ልማት ስራዎች አስተባባሪ አቶ ጃፈር ከዲር በበኩላቸው ከክልሉ ግብርና ቢሮ ጋር በመተባበር በተሰራው የግንዛቤ ማስጨ በጫና የቴክኖሎጂ ድጋፍ ስራ አርሶ አደሩን ወደ አምራችነት ማሸጋገር ተችሏል ብለዋል። ጀሊሲ ቦና ቂጣ በርባቂሶ ለኝ ጉን የገ ከነመ ቦዳ የሚፈለገውን ቦታ ለይተን የበጋ መስኖ ጀምረናል። የተመረጡ የአትክልትና ፍራፍሬ በማምረት ለውጥ አምጥተናል። አሁን ያለው አመራር ከማህበረሰቡ ጎን ቆሞ ይህንን ውጤት አስመዝግቧል። ባለፈው አመት እስከ 250 ሺህ ኩንታል ለከተማ ማቅረብ ችለናል። በ7 መንደሮች ውስጥ እያስፋፋን ነው። ወርበቃምና አረታ ቱርበኒቱ ጂ ከነ ኢዶ ቢሻን ጅሩ በብሊሶፍ ደንዳሜ ጅሬቹ አከም እንደ አስተባባሪው ገለጻ ቀደም ሲል በ1 ሄክታር መሬት ይገኝ የነበረው ከ8 እስከ 9 ኩንታል ምርት ብቻ ነበር። አሁን ግን በቴክኖሎጂ ታግዞ እስከ 43 ኩንታል ማደግ ተችሏል። በዚህም ወረዳው በአመት ከ250 ሺህ ኩንታል በላይ ምርት ለከተማው ገበያ እያቀረበ ይገኛል። የወረዳው ምክትል አስተዳዳሪ አቶ ሳቢት መሐመድ በበኩላቸው በአሁኑ ወቅት የወተት መንደሮችን በማስፋፋትና ምርጥ የዶሮ ዝርያ ማቆያ ሼዶችን በመገንባት የአርሶ አደሩንና የወጣቶችን ተጠቃሚነት ለማረጋገጥ እየተሰራ መሆኑን ጠቁመዋል። ረጎ ቆና ወጂ ወልቀበቴ አኩማ ገርሆና ቆቴ ቡላን ዱራን ቀረቻ ቱሬ ቆቴ ቡላን ዱራን እርከቻ እርዳታ እከቻ ቱሬ የሮ አማንተነ ካን ገርጋራ
በግብርና ዘርፍ አርሶ አደሮች ቀደም ሲል ከነበሩበት ተረጅነት መውጣት ችለዋል። መንግስት ለግብርና ዘርፍ በሰጠው ትኩረት ምርታቸውንና ምርታማነታቸውን ለማሳደግ ችለዋል። የተመረጡ የአትክልትና የፍራፍሬ ዘሮችን ጨምሮ ዘመናዊ ቴክኖሎጂ ድጋፍ በመስጠት ራሳቸውን ችለው እንዲኖሩ ተደርገዋል። ወደፊትም ድጋፉ ይቀጥላል። በቀጣይም በመንግስት በኩል የሚደረገው ድጋፍ ተጠናክሮ እንደሚቀጥልም አረጋግጠዋል። ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። የገንዘብ ሚኒስቴር ሀገራዊ ለውጡን መሆኑን ተከትሎ በፊዚካል ፖሊሲና ፋይናንስ በተደረጉ ማሻሻያዎች በርካታ ስኬት ተመዝግቧል አለ። በሌላ ዜና የኢትዮጵያ የባህር በር ጥያቄ በአሁኑ ትውልድ ይመለሳል ሲሉ በመከላከያ ሰራዊት የትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን ገለጹ። እሌንሽ መልስኝንና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርብልናለች። የገንዘብ ሚኒስቴር ሀገራዊ ለውጡ እውን መሆኑን ተከትለው በፊዚካል ፖሊሲና ፋይናንስ በተደረጉ ማሻሻያዎች በርካታ ስኬት ተመዝግበዋል አለ። ሚኒስቴሩ ባወጣው መረጃ እንዳመላከተው የመንግስት የበጀት ጉድለት፣ የገቢ እድገት፣ አነስተኛ ገቢ ያለውን ህብረተሰብ ለመደገፍ የሚበጀት በጀት፣ የበጀት አስተማማኝ እንዲሁም የዋጋ መረጋጋትና የፋይናንስ አስተዳደርን ማዘመን ላይ የተሰሩ ስራዎች ውጤትን አምጥተዋል። የመንግስት ገቢን ለማሻሻል በተተገበሩ የታለሙ ማሻሻያዎች አጠቃላይ ገቢው ከ5 እጥፍ በላይ ማደጉን መረጃው ጠቁመዋል። የመንግስትን ወጪ ለድህነት ቅነሳ ተግባራት ለማዋል በተሰራው ስራ አነስተኛ ገቢ ያለውን ህብረተሰብ ለመደገፍ የሚውለው የመንግስት ወጪ ከ5 እጥፍ በላይ ጨምሯል ብለዋል። የዋጋ ንረትን ለመቀልበስ በተደረገው ጥረት ከኢትዮጵያ ብሔራዊ ባንክ ይወሰድ የነበረው ቀጥተኛ ብድር እንዲቋረጥ መደረጉን ያስታወሰው የገንዘብ ሚኒስቴር በዚህም ውጤት ማምጣት መቻሉን አመልክተዋል። የኢትዮጵያ የባህር በር ጥያቄ በአሁኑ ትውልድ ይመለሳል ሲሉ በመከላከያ ሰራዊት የትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን ገልጸዋል። ብሔራዊ የኢትዮጵያ ሰራዊት ማህበር ትኩረቱን ቀይ ባህር ላይ ያደረገ የውይይት መድረክ አካሂደዋል። ጄኔራል ይመር በዚህ ወቅት እንዳሉት ኢትዮጵያና ቀይ ባህር ጥልቅ ተፈጥሯዊ ትስስር ያላቸው የአንድ ሳንቲም ሁለት ገጽታዎች ናቸው። ኢትዮጵያ ያነሳቸው የህልውና ጥያቄ ግጭት የሚቀሰቀስ ሳይሆን የጋራ ጠቃሚነትና ቀጠናዊ ትስስርን ለማረጋገጥ የሚደረግ ጥረትና የሰጥቶ መቀበል መርህን ያስቀደመ መሆኑን ገልጸዋል። ከዚህ ባሻገር ቀጠናውን በመሰረተ ልማት በማስተሳሰር የቀጠናውን ህዝቦች አንድነት እንደሚያጠናክርም ጠቁመዋል። የቀይ ባህር ጉዳይ የህልውና ጉዳይ እንደመሆኑ በሀገሪቱ የሚገኙ ብሔራዊ የኢትዮጵያ ሰራዊት ማህበር አባላት ሊገነዘቡ ይገባልም ነው ያሉት። የሰብአዊ ድጋፍ ስራን በሉዓላዊነት ማዕቀፍ ውስጥ በመምራት በኩል ተጨባጭ ውጤቶች የተመዘገቡ መሆኑን የኢትዮጵያ አደጋ ስጋት አመራር ኮሚሽነር አምባሳደር ሽፈራው ተክለማርያም ገልጸዋል። አምባሳደር ሽፈራው ተክለማርያም ለኢዜአ እንደገለጹት ኢትዮጵያ ከአደጋ በፊት የመዘጋጀትና የችግር ቀንን በራስ አቅም የመወጣት አዲስ ስርዓት ዘርግታ ወደ ስራ ገብታለች። ስራው ሀገራዊ የፈንድ ስርዓት መዘርጋት ሲሆን ይህም መላው ማህበረሰብ የሚሳተፍበት ከችግር በፊት ተዘጋጅቶ መጠበቅ የሚያስችል ነው ብለዋል። በአሁኑ ወቅት የኢትዮጵያ አደጋ ስጋት ምላሽ ፈንድ ተደራጅቶ ሀብት የማሰባሰብ ስራ በስፋት የተከናወነ እንደሚገኝ አስታውቀዋል። ሌላኛው የመጠባበቂያ ክምችት ስርዓት መዘርጋት መሆኑን ጠቅሰው ይህም ከቤተሰብ ጀምሮ እስከ ማህበረሰብ ደረጃ ለክፉ ቀን በበጎ ቀን መዘጋጀት በሚለው መርህ የተከናወነ እንደሚገኝ ገልጸዋል። ቀደም ሲል ለምግብ እርዳታ እህል ከውጭ ለማስገባት ይወጣ የነበረውን እስከ $2 ቢሊዮን የሚደርስ ወጪ በሀገር ውስጥ ምርት መተካት መቻሉን አስረድተዋል። ይህ የለውጥ ስራ የቤተሰብ ኃላፊነትንና የማህበረሰብ አጋርነትን በማጠናከር የሀገርን አይበገሬነት የመገንባት ትልቅ መሰረት መሆኑን አረጋግጠዋል። ጅግጅጋ በርካታ ሰዎች ለመኖር የሚመርጧት ከተማ እየሆነች መጥታለች ሲሉ የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ገልጸዋል። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ለጋዜጣ ፕላስ እንደገለጹት በከተማዋ የህዝብ ኑሮ የቀየረና መሰረተ ልማትን ያሻሻለ የኮሪደር ልማትም ተሰርቷል። የኮሪደር ልማት በሀገር አቀፍ ደረጃ የሀገርን ገጽታ የቀየረ ኢኒሼቲቭ ነው ያሉት ርዕሰ መስተዳድሩ ኮሪደር ልማት የከተማዋን ውበት ብቻ ሳይሆን ኢኮኖሚውንም አንቀሳቅሷል ብለዋል። ቀደም ሲል የጅግጅጋ ከተማ በጎርፍ ተጠቃ እንደነበር በማንሳት የኮሪደር ልማቱ ይህን ማስቀረቱን
ጠቅሰው በዚህም በከተማዋ በሰዎችና በመኪኖች ላይ ይደርስ የነበረውን አደጋ መቀነሱን ተናግረዋል። በኮሪደር ልማቱ የመጀመሪያ ምዕራፍ 10 ኪሎ ሜትር አስፋልትና 20 ኪሎ ሜትር የእግረኛ መንገድ መስራቱን አስታውሰው የከተማዋ የሁለተኛ ምዕራፍ የኮሪደር ልማት እንደሚቀጥል አመልክተዋል። ልማቱ በክልሉ በጅግጅጋ ከተማ በዋነኝነት ተጀምሮ ወደ ሌሎች ከተሞች የማስፋፋት ስራ የተከናወነ መሆኑን ጠቅሰው ጎዴ፣ ቀብሪ ድሃር፣ ደጋሃቡር ከተሞች ላይ ስራዎች መጀመራቸውን ገልጸዋል። በተጨማሪም በወረዳዎች ደረጃ መንገዶችን በማስፋት መብራት በመዘርጋትና ከተማን በማሻሻል ላይ መሆናቸውንም ጠቁመዋል። የውጭ ዜና ፕሬዚዳንት ዶናልድ ትራምፕ የነዳጅ ዋጋ ንረትን ለመቆጣጠር በአንዳንድ ሀገራት ላይ የተጣለው ማዕቀብ ሊነሳ እንደሚችል ተናገሩ። ትራምፕ ለጋዜጠኞች በሰጡት ማብራሪያ በአንዳንድ ሀገራት ላይ ማዕቀብ ጥለናል፣ ይህ ሁኔታ እስኪስተካከል ድረስ ማዕቀቡን እናነሳለን ብለዋል። ከዚህ በኋላም አይታወቅም፣ ምናልባት ማዕቀቡን ላንመልሰው እንችላለን፣ ብዙ ሰላም ይኖራል በማለትም አክለዋል። በተመሳሳይ ጋዜጣዊ መግለጫ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በጣም ጥሩ ብለው የገለጹትን የስልክ ውይይት ያደረጉ መሆኑንም ገልጸዋል። በእርግጥ ትራምፕ የትኛው ማዕቀብና በየትኛው ሀገር ላይ ጣለውን ለማንሳት እንዳሰቡ በዝርዝር አልተናገሩም። ከቀናት በፊት ህንድ ከሩሲያ ነዳጅ እንድትገዛ አሜሪካ መፍቀዷ ይታወሳል። ዘገባው የቢቢሲ ነው። የዴሞክራቲክ ሪፐብሊክ ኮንጎ መንግስት ከአነስተኛና ባህላዊ አምራቾች የሚሰበስበውን ወርቅ ለማሳደግ ማቀዱን ገለጸ። በማዕከላዊ ባንክና ከተባበሩት አረብ ኤምሬትስ ጋር በጋራ በተቋቋመ ኩባንያ የኮንትሮባንድ ዝውውርን በመክታት የማዕቀብ ዘርፉን ወደ ህጋዊ የንግድ መስመር ለማስገባት እየሰራን መሆኑንም ገልጿል። ምስጋናው ኃይሉ ተጨማሪ አለው። የዲሞክራቲክ ሪፐብሊክ ኮንጎ መንግስት ከሀገሪቱ ሰፊ አነስተኛና ባህላዊ ወርቅ ማዕድን ዘርፍ የሚገኘውን የወርቅ መጠን በከፍተኛ ሁኔታ ለማሳደግ አዲስ መመሪያ ማውጣቱን አስታውቋል። ይህ እርምጃ የማዕድን ንግዱን ወደ ህጋዊ መስመር ለማስገባትና የሀገሪቱን ብሔራዊ የውጭ ምንዛሬ ክምችት ለማጠናከር የታለመ ስልታዊ እንቅስቃሴ ነው። የወጣው መረጃ እንደሚጠቁመው ከሆነ ኮንጎ በያዝነው 2026 የፈረንጆቹ ዓመት 15 ሜትሪክ ቶን ወርቅ ከአነስተኛ አምራቾች ለመሰብሰብ ማቀዷን አስታውቃለች። ለዚህ ተግባራዊነት ደግሞ ከተባበሩት አረብ ኤምሬትስ ጋር በጋራ በመሆን የተቋቋመውና በመንግስት የሚመራው በዲሞክራቲክ ኮንጎ የወርቅ ሽያጭ የተሰኘው ኩባንያ የንግድ ስርዓቱን የማሳለጥና ኮንትሮባንድ ዝውውርን የመቀነስ ቀጥተኛ ኃላፊነት ሰጥቶታል። የሀገሪቱ ማዕከላዊ ባንክ ለሚሰበሰበው ወርቅ ቅድሚያ የመግዛት መብት የሚኖረው ሲሆን ይህም መንግስት በዓለም አቀፍ የገበያ ዋጋ ብሔራዊ የወርቅ ክምችቱን በከፍተኛ ሁኔታ እንዲገነባ ያስችለዋል። የኮንጎ እንቅስቃሴ አፍሪካውያን መንግስታት በማዕድን ሀብቶቻቸው ላይ ያላቸውን ቁጥጥርና ተጠቃሚነት ለማሳደግ እያደረጉት ያለው ሰፊ አህጉራዊ ጥረት አካል ተደርጎ ይወሰዳል። ተነሳሽነቱ ይፋ የሆነው በሀገሪቱ ምስራቃዊ ግዛቶች የጸጥታ ችግር ባለበትና የኤም23 አማጽያን በማዕድን የበለጸጉ አካባቢዎችን ተቆጣጥረው በሚገኙበት ወቅት መሆኑ የኪንሻሳ መንግስት የማዕድን ሀብትን ለኢኮኖሚ መረጋጋት እንደ ዋነኛ መሳሪያ ለመጠቀም ያለውን ቁርጠኝነት ያሳያል ተብሏል። ብሉምበርግ እንደዘገበው ከሆነ እስካሁን ድረስ የሀገሪቱ ማዕከላዊ ባንክ የተቀናጀ የሀገር ውስጥ ወርቅ ግዢ ፕሮግራም አልነበረውም። በዚህ ምክንያትም አብዛኛው አነስተኛ አምራቾች የሚወጣው ወርቅ ለግል ነጋዴዎች የሚሸጥ ሲሆን ከፍተኛ መጠን ያለው ወርቅ ደግሞ በህገወጥ መንገድ ወደ ውጭ ይወጣ ነበር። አዲሱ አሰራር ይህን ክፍተት በመድፈንም የሀገሪቱ የወርቅ ሀብት ወደ ይፋ የሀገር ክምችት እንዲገባ ትልቅ ሚና ያጫወታል ተብሎ ይጠበቃል ሲል ቢዝነስ ኢንሳይደር አፍሪካ ዘግቧል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ የአማርኛ ቋንቋ ዜናዎቻችን ካተላችሁ ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከቀሪ የሐረሪ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ